እንዴትም አይመለስም ስክሪም ኬት ነው የሚያገባው ምን አይነት ቋጠሮ ነው 30 ሰከንድ ይዘን እኮ ወተናል እኮ ማታ ለቼልሲ ልቋጠር ነበር እኮ በቃ ወደ ታይትል ሬሱ እንድንመለስ ሲቲ እንዲጥል 30 ሰከንድ ምን አይነት ድለቢስነት ነው ምን እናድርገው ያንን ኳስ ግማታም ይሁን ገንገበት የሆነ ፉላም በስማ አይፈታም እንዴ በቃ ምንም የትም ላይ ደርስ የተቋጠረብን አረ በስማ ማረ ዊርዝ ሲጀመር ለምን ወጣ ፈጠራ እሱ አይደል የሚፈጥርልን ለምን አስወጣው አርነ ስሉት አከራካሪ ኦፍሳይድ የሆነ ኳስ ተሰጠን እንቀጥል በቃ በሱ ቀጥለን ይዘን ልንወጣ ነበር አረ ድለቢስነት ቅስሜ ነው ስብር ያለው በስማ አሁን ይሄ ምን ይባላል 3 ነጥብ አገኘን ብለን በጋክፖ ጎል እንደዛ ጨፍረን ሳንረጋጋ እሱ እንኳን እኮ ወንበሩ ላይ ሄዶ ሳይቀመጥ ነው ተጫዋቹ ጎሉን ያገባው ግን ለጎሉ ከምሬ ነው ብላችሁ አለማድነቅ አይቻልም ግን እጅግ በጣም ያቃጥላል ኡፍ 3 ነጥብ አገኘን ብለን አረ በስማ ድሮም እኮ እኔ ቀደም ተናግሬያለሁ እኩልነትን ተርፌ አተላቀቂን ተፋችን አንቺ ዋያቻ ከወጣሽ እንዴት አባቱ ነው ሊቨርፑልን በጣም ነው የሚያስጠላው ከምሬ ነው የምላችሁ እንደዛ ብቻ እኔ ስለ ጨዋታው ብዙ መናገርም አልፈልግም በተለይ ስለ ፈርስት ሃፉ ሰከንድ ሃፉ ያው ፍሎሪያን ቨርትስ እጅግ በጣም የሚያምር ጎል ነበር ያስቆጠረው ለሱ እጅግ በጣም ደስ ብሎኛል ቃላት የለኝም ሁለተኛ የፕሪሚየር ሊግ ጎሉን እንግዲህ ያስቆጥሯል ግቡና አውጡት ቨርትስ ላይ ስትንጫጩ የነበራችሁ ምድረ ወያላ ግባና አውጣ የቨርትስን ጎል ገብታ አውጣው ከዛ በተረፈ ፋሚሊ እኔ እንደ ተጫዋች ዛሬ ማድነቅ መፈልገው በቃ ኮነር ብራድሊ ምርጥ ነበር ፈርስት ሃፍ ግን ማለት ምንድነው እዛ ዳር አድርጎት ወይ ከለከል ወይ አጠቃም ሰከንድ ሃፉን እኮ በቃ ማጥቃታችን እንኳን እኮ ሰከንድ ሃፉ ነው ሚሻል የነበረው ሊቨርፑል ላይ እንዴ ኳስ ቅብብል ብቻ ምንድነው ጥቅሙ ጎል የሌለው ውጤት በተለይ ፈርስት ሃፉ ሰከንድ ሃፉን ነው ትንሽ ተጭነን ስንጫወት የነበረው ከዛ በኋላ ነው ጎሎቹም እንግዲህ ሊቨርፑል ላይ የገቡት ይሄ ነገር መስተካከል አለበት ክለባችን አይደንቲቲውን ያጣለን የሚመስለኝ እኔ ከምሬን ነው የምላችሁ ተጫዋቾች ላይ በትንሹ የተወሰነ ተጫዋቾች ላይ ሰልፊሽነትም ይታያል ብቻ እጅግ በጣም የሚያናደው ያው የሂጎ ኤኪቲኬን ማጣትም ዛሬ ምን ያህል እንደጎዳን ተመልክታችኋል እንግዲህ ሊቨርፑልን በዛ ላይ ስሎት ዊንገር ቦታ ላይ እኔኮ ሪዮ ኢንጉሞሃን ቢሞክሩትስ እንዴ ቢያንስ እኮ የዊንገር ደመነፍስ ያለው ትንሽም ቢሆን እሱ ይሻላል አረ በስማም እጅግ በጣም ነው የሚያቃጥለው ሳላ የለም ብቻ በዚህ የጥሬ ዝውውር መስኮት አንድ ሁለገብ የሆነ አጥቂ ወይ አንድ ዊንገር በውሰትም ይሁን ሊቨርፑልን ካላስፈረምን ክለባችን ሊቨርፑል እጅግ በጣም ችግር ውስጥ ይገባል ማለት ነው ለማንኛውም እጅግ በጣም ግን ሊቨርፑልን ያው ይሄንን ጨዋታ 3 ነጥብ አግኝተን መውጣት የሚገባን ምንም ማድረግ አይቻልም እንግዲህ ያናዳል ወይኔ ሼባው ምን አይነት ጎል ነው የገባበት ምን አይነት የሚያምር ጎል ነው የገባበት አንተ ከጥቂት ደቂቃዎች በፊት 93ኛው ደቂቃ ላይ ጋክባ አግብቶላችሁ እንደዚህ ጨፈረ ለብሱን አውለቀ በቃ የሚቆምበት የሚቀመጥበት አጣለ ለዛውም እኮ እንደዚህ ተንበርከኮ ምናምን ያገባት ጎሏልና ልብሱን አውልቆ ጨፈረ እኔ በጣም ይበሸኩት ማለት ነው ሬድ የሚባለው ተጫዋች ጀማው ይኸውላችሁ ከ16 ከ50 ውጪ 90 ዲግሪ ማለት ምን ማለት እንደሆነ በስርዓት ነው ያሳየው 90 ዲግሪ ቲፒካል ላይ ነው ወስዶ የቀረቀራት ኳሷልና እንዴት አባቱ ጎሉ እንደ ማን ለጎሉ ማን ምን አይነት ጎል የገባባ አንተን ሼቦ እና ሐሙስ እበታተናለሁ ለነጋሪ ያላስተረፈም የኔ ወንድም ቡጭጭቅ አርጌ ነው መበተነ ምን አይነት ኳስ ነው አንተ ምን አይነት ጎል የገባው አረ ለልጁ ለብቻው ቪዲዮ ሰራለሁ ሌላ ቪዲዮ ሰራለሁ በቃ ሼባው ግን አቻውቷል ቅሌታ እርሶ ይከበሩ ቅሌታም ነው በጣም አሁን ከኔ ጋር ሐሙስ ደግሞ ስንገናኝ ቀበቶትን ያጥብቁ ከዘራውተንም ጫና አድርገው ያዙ ወልከፍ እንዳይሉ ነገርኩት እንገናኝ ሐሙስ ምንድነው ቃል ኪዳን አስረናል እንደኛ አንለያይም እንደኛ ሊቨርፑል አቻውቷል በስማ አብ ጨዋታ በስማ አተ ተሸንፋልሽ ምን አይነት ጎል ነው የገባበት እንዴ የማካሊስተር ጎል ትዝ ይላችኋል ከራሳችሁ ከፉላም ጋር ያገባው ራሱን ነው የደገመባችሁ ምን አይነት ጎል ነው እኔ እኮ አሸነፋችሁ እኮ ብዬ እኮ ማለት ነው አሁን ምን ሊለፈልፉ ነው እያልኩኝ እኮ ቀረቀረበት አረ ይችላል ፍሎሪያን ቨርትስ ዛሬ ማገባ ማን ቨርትስ እየተመለሰ ነው እኔ ማለት ከሊቨርፑል ደስ የሚለኝ ቨርትስ ያገባ ነው በቃ ገባ ጋክፖ አግብቶ
ማሊያውን አውልቆ ምናምን መልክ ሰራ። ቅርቅር 90 ዲግሪ ላይ ቅርቅር። ኧረ በስመ አብ ይችላል። ወይኔ ሰክሰስፉል ይቷች። ሪድ ምን አይነት ጎል ያስቆጠረው ቤተሰብ! ሪድ ምን አይነት ጎል ያስቆጠረው! ከታይሚንጉ ጎሉ ምን አይነት ባንገር ጎላው ያየነው! እምታሸንፊ መስሎሽ ጨፍረሽ ነበረ። ማሊያውን ልቀሽ ጨፍረሽ ነበር። ጉድ አረገሽ። ምን አይነት ጎላው! ሪድ ጎል ቨርሰስ ሊቨርፑል ብላችሁ ሰርች አድርጉት ቤተሰብ። ነቀነቀው 97ኛ ደቂቃ ላይ ሊቨርፑልና ማንቸስተር ዩናይትድ ምንድነው ችግራችሁ? ዋት ጌም! ምን አይነት ጨዋታ ነው የተመለከትነው? ሊቪያንስ አይዞሽ። አናዘር ዋን ማን ይሄ ሳምንት ምን አይነት ሳምንት ነው የምልሽ። አይ ፕሪሚየር ሊግ ሊቨርፑል ባለቀ ሰዓት አሸነፈ ብዬ ቪዲዮ ልሰራ ስል ካሜራ ምናምን እያዘጋጀሁኝ አቻማን እንደሰማሁት ከሆነ አሸነፍን ብሎ ዲቤት ቪዲዮ ሊሰራ ሲል ነው ፉላን ያገባው። ለምን አባ ቪዲዮ ለመስራት አሰብክ? ገባ አይደል? መጀመሪያ ማለት ነው ሳልራገጥ በፊት ቤተሰብ ኮፒ ሊንክ እያደረግ ከዚህ በፊት የለቀቋቸውን ቪዲዮዎች ገብተህ ማየት ይችላል። ጥምድ አድርጎ ይዞኛል። ጌም ሳይኖር ኮፒ ሊንክ ሳስደርግ ቫይራል ጌም እያለ ራሱ የትላንት የአርሰናል ያሸነፍንበት ጨዋታ እንደ ከትላንት ወዲያ ስለ ኤዜ እንደሰራሁት ቪዲዮ አልታየም። ኮፒ ሊንክ ስላልጠየቅኩ ማለት ስለዛ ቪዲዮንም አካውንቱንም ኮፒ ሊንክ አድርግ ማለት ሊቬ ባለቀ ሰዓታቸው ወጣሽ ማለት ባለቀ ሰዓት። ምክንያቱም ማን ዩናይትድ አቻውቷላ። ማን ዩናይትድ አቻው ይሄ ማለት ምን ማለት ነው መሰላችሁ? ቼልሲ አቻ ሊወጣ ነው ማለት ሶስተኛው ጥንድ ወጥቷል። ሶስት ወፎቹ ገባ አይደለ? ስለዛ ጀነራል ፏድ የጠራውን የቋጠሮ ጥሪ ተቀብያለሁ። ላይቭ ገባለሁ ማለት አብረን ነው የምንቋጠረው። ሲቲ ከቼልሲ ጋር አቻ ነው የሚወጣው። ይሄ ግልጽ እኮ ነው። ሊቨርፑል ማሸነፍ አቃተው። ገባ አይደለ? ኖርማል እኮ ነው። ወደዚህ መቀባበል እኮ ነው። ምንም ቻንስ ክሪኤሽን ወፍ ማን ስሎት አውት አርኒ ሎስት። እንዴት አባሽ አድርጌ እንደምበቀልሽ የበቀሉ ስትሪክ መጨረሻ ላይ አንቺ ያስቀመጡሽ ማለት ሁሉም ተገርፏል። አንቺን ደግሞ በአሳማኝ መልኩ ነው የምገርፍሽ። ሴት ፒስ ኦን ጎል 3 ኦፕን ፕሌይ ጎሎች ጠብቂ። ጀመራቸው ደግሞ ፍቅራቸው ሼማው ምንድነው? በአንድ ደቂቃ ልዩነት እንደዚህ ስትት እንዴ! ኧረ አንድ ደቂቃ ሞልቷል። አልሞላም እኮ ግን አንድ ደቂቃ አልሞላም። የምር የሆነ ሰከንድ ፕሮግራም አለው። አቻ ለመውጣት እንደዚህ ቋጥሮ መግባት። አሁን ጎሜዝ ገባ ወጣ። ጥቅሙ ምንድን ነው? እኔ እኮ የዚህ መላጣ ታሪክ እኮ ይልል ነው የሚገርመኝ። አሁንም ፍቅራቸው ጨምሯል። አሁን በአቻነት ነው ፍቅራቸውን እየገለጹ ያሉት። የአቻነት ፍቅራቸው ሄዷል። አሁን ይኸውላችሁ ትርፊን ጨርሰናል፣ ሼማውን ጨርሰናል። አሁን ቼላውን ይቀራል። በቃ ማነው ፈላውን ይቀራል። ለካ ቼላው ዛሬ ከጎናችን ቼላውና ፈላውን ይቀሩ። እነሱን ደግሞ እናመቻቻለን ማለት ነው። እንዳፈሩ ገነርስ እና ደግሞ ጋይስ ዛሬ ቲክቶክ ምን እንደሆነ አላቅም። የሆነ ዩናይትድ መሸነፍ አሳስቦት ይሁን አስቦለት ይሁን አላቅም። ቪዲዮ በጣም እየተያዘ ነውና የኔን ገብታችሁ ጭራሽ ነው የማታውቁት። እስካሁን 1000 ራሱ ሰው አላየውምና የገባችሁ ኮፒ ሊንክ አድርጉልኝ እንዳይረሳ። ሪፖስት ሼር ማድረጋችሁንም እንዳትረሱና ይሄኛውን ቪዲዮ ኮፒ ሊንክ አድርጉት። ወዳችኋለሁ። ምን አይነት ጨዋታ የተመለከቱ ደግሞ ጨዋታ ማለት እኮ ነው። አለቀ። ጨዋታ ማለት ይሄ ነው። ኦሮ ምን አይነት መግነጢሳዊ ጎል የገባብን ደግሞ መግነጢሳዊ ምን አይነት መድፍ ጋግፖ ባለቀ ሰዓት አስጨፍሮን ጮቤ አስረግጦን በቃ የእድል ነገር ነው። አወጣን የእድል ነገር ነው። በቃ በግምት የመጣው ጥብስ አደረገው። በቃ ገባ። አለቀ። ፖ ለጎሉ ግን ይገባዋል። ጋግፖ እንደዛ አስጨፍሮን ዊርዟ ዛሬ አገብታለች። ፍሪፖንግ አልተቻለም ደግሞ ፍሪፖንግ ትሬንት ነው። በቃ ትሬንት ተከፍቷል። ረጉል ግን ረጉል የማካሊስተርን ነው ብድር ይመልሱ። የማካሊስተርን ረጉል ጠመሰማር ጎል ማለት ነው። በእናታችሁ ይሄ አረቱት ግን በእናታችሁ አቃጥሎ ሊደፋ ነው ደግሞ አቃጥሎ ሊደፋ ነው። ጎሉ ግን እኔ እስካሁን ተአምር ነብኝ። ምንድነው? እሺ ላስት ሚኒት ጋር ያደረገው ሪደረበስ ሁሌ በየአመቱ ሊቨርፑል ከፉላም እንደዚህ አይነት ጨዋታ ምንድነው? እሺ ከዚህ ጋር ይመታል ደግሞ በደንብ የሚያስታውቅ ነበር። እርግጠኛ ነበርኩኝ። አንግሉን አልወዘወዘውም ይዞ ተለያለ። እኔ ያሳዘነኝ ማለት ነው ጋግፖ እንደዛ ጨፍሮ ደግሞ ከሰከንድ ሃፍ በኋላ ጨዋታው ይሻላል። ሊቨርፑል ፍሪፖንግን ለምን ቀድሞ እንዳላስገባው አልገባኝም። አንደኛ፣ ሁለተኛ ኤኪቲኬ ምን ሆኖ ነው? ተጎድቶ ነው ምንድነው?
እዴ ፉላም ግን ምን አይነት ጨዋታ ነው የምትጫወቱት? በስመ አብ ሪድ ተለያለ። ስለ ቨርት ሳላወራ ባልፍ ራሱ እኔ ይቅርም ባል አይመስለኝም። ልጁ በጣም ነው የሚችለው። ይችላል ማን በቃ የልጅ ትንሽ ጊዜ ነው። አሁን ገና 2 ጎል ደርሷል። በቃ አንድ አሪፍ የነበረው ሰው እሱ ነበረ። ምን አይነት ድራማ ያጨራረስ ከድንቅ ጎሎች ጋር ነው የተመለከትነው ጋይስ። ሊቨርፑል ከሜዳ ውጭ ወደ ክራቨን ኮቴጅ በመጓዝ ፉልሃምን በመቅጠም 2-2 በመለየት ነጥብ ተጋርቶ ተለያይቷል ማለት ነው። በፕሪሚየር ሊጉ ያላቸውን ነጥብ ወደ 34 ከፍ አድርገው እዛው 4ኛ ደረጃ ላይ ተቀምጠዋል ማለት ነው። ጨዋታው በጣም ግራ የሚያጋባ አይነት አጨራረስ ነበረው ማለት ይቻላል። በቅድሚያ ፉልሃሞች ነበረ በዊልሰን አማካኝነት 17ኛው ደቂቃ ላይ ጎል አስቆጥረው ቀዳሚ መሆን የቻሉት። የሂሜኔዝ አሲስት እጅግ በጣም ድንቅ ነበረ። ከዛ በኋላ ሊቨርፑሎች በፍሎሪያን ቪርትዝ ጎል አስቆጥረው አቻ ማድረግ ቻሉ። በድጋሚ ጨዋታው ሊጠናቀቅ ጥቂት ደቂቃዎች በሚቀሩበት ሰዓት ላይ 93ኛው ደቂቃ ላይ በጭማሪ ደቂቃ ጋክፖ ጎል አስቆጥሮ እንግዲህ ሊቨርፑልን ካምባክ በማሰራቱ 2-1 መሪ በማድረግ እንግዲህ ማሊያውን አውልቆ ደስታውን ገልጾ ቢጫ ካርድ ተመለከተ ማለት ነው። ከዛ በኋላ ፉልሃሙ ጨዋታው ተጠናቋል ተብሎ በሚጠበቅበት ሰዓት ላይ በሪድ አማካይነት 97ኛው ደቂቃ ላይ እጅግ በጣም ለማመን የሚከብድ ጎል ከቦክስ ውጭ አስቆጥረው ጨዋታው 2-2 ሊጠናቀቅ ቻለ ማለት ነው። በዚህ ጨዋታ ላይ እኔ እውነቱን ለመናገር ፉልሃሞች ውጤቱ አይገባቸውም ለማለት በጣም አስቸጋሪ ነው። በጥቂት ልዩነቶች ካልሆኑ በስተቀር ሊቨርፑል የተሻለ ቡድን ሆኖ አላገኘሁትም። በተለይም ደግሞ በክሬቲቪቲው ረገድ ከዚህ የተሻለ ማድረግ ነበረባቸው ብዬ አምናለሁ። ጥሩ ነገር ብዬ ከዚህ ጨዋታ ማነሳው አሁንም ፍሎሪያን ቪርትዝ በጎሎች ላይ መሳተፉ ለሞራሉ በደንብ ይረዳዋል ብዬ አስባለሁ። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሰሞኑን ግን ያቸው ውጤት አልበዛባችሁም? ሰንደርላንድም ከቶተንሃም ሆትስፐር ጋር 1-1 ተለያይተዋል። ማንቸስተር ዩናይትድ ከሊድስ ጋር 1-1 ተለያይተዋል። በተመሳሳይ እነ ቼልሲ ከበርነማውዝ ጋር አቻ ነበር የተለያዩት። ሊቨርፑልም ለተከታታይ ጨዋታ ነው አቻ ሲለያይ። ብቻ አቻዎች የበዙበት ጊዜ እየተመለከትኩ ይገኛሉ፣ በተለይ በትራዲሽናል ቶፕ ሲክሶች መካከል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫናት ነው። ያ አንድ ደቂቃ እንኳን ደስታችንን ለማጣጣም አልታደልንም። ይዝ ባገባን በሆነ ሰከንድ ነው መልሶ ይገባብን። ይህን ጨዋታ ብናሸንፍ ራሱ ቢሆንስ አይ ዶንት ቲንክ ሶ ወጥቼ ምናምን ብዬ ጨፍራለሁ። አላቅም ግን ምን አይነት ስኬታማ ቀን እንደነበረኝ አውቃለሁ እና እሱ ቀኔ ነው የተበላሸው። ወይኔ ሱት ማንም ነጭ ለሚራገጠው አለች አያት። እንዴ ማንም ነጭ ለሚራገጠው ነው ጨጓራ ይልጣ እንዴ? ይሄ ነገር ምንድነው? እድል ነው ምንድነው? ቆይ ከ2023 ጀምሮ ጎል አግብቶ የማያውቅ ተጫዋች ከኤፕሪል 2023 3 ዓመት ሞላው ድፍን ጎል ካገባ ልጅ ሾቶን ታርጌት እንኳን አርጎ የማያውቅ ልጅ ነው ጎል ያገባብን። ባለቀ ደቂቃ ደግሞ መሆኑ እኮ ነው። በግን እንዲያው አረ ለዶክተርስ እንዴት አድርጌ ነው ማስረዳው እንትኔን ችግሬን ምልክቴን እዚህ ጋር ይወጋኛል፣ እዚህ ጋር ይቀስፈኛል። ማንም ነጭ ለሚራገጠው እኔ ዘንድሮ ይኸውልህ ለዋንጫ አይደለም የምንጮተው፣ ለሻምፒዮንስ ጋር ለጤናችን ነው የምንጮተው። የጤና ቡድን ሆነናል። በቃ እዛ ቡድን ውስጥ በቃ ይሄ የ2026 ማሊያ ይሄ ምን ይዞብን እንደመጣ አላውቅም። ይሄ ማሊያ ማለት ነው። ይሄ ማሊያ ከዚህ በኋላ ባለብሰው ቢያልፈኝ ይሄ ሲዝን ጉዳጃኢብ የሆኑ ነገሮችን እያሳየን ነው ሊጉ ሀቢቢ። ይሄ ደግሞ ይለያል። የመጨረሻ ደቂቃ ላይ ያለ ያበደ ድራማ ማለት ነው። ሲጀመር በቃ ጋክፖ ሲያገባ እኔ ጨዋታው አልቋል ብዬ ነበረ፣ ግን ምን ሪድ ነው አንተ ምን አይነት ምትሃት የሆነ ግብ ነው ያስቆጠረው ባለቀ ሰዓት። ዋው ሲጀ የለንደን ክለቦች እንደዚህ የሚታሙ አይደሉም ባይዙ ማለት ነውና የሚያሳዝነው ነገር አሁን ሸባው ኔክስት ዋናው የለንደን ኩራት ከሆነው አርሰናል ጋር ነው ጨዋታው። ይሄን ጨዋታ ማሸነፍ ነበረብህ። ምንም ያለፉት 15 ጨዋታ 5ቱን ብቻ ነው ማሸነፍ የቻለው የሚል ነገር እያየው ነበርና በጣም ከባድ ነው። ሰዓት ውስጥ ነው የምትመጣው ሸባው እና አብዮታዊ እርምጃ ይወሰድብሃል። ብቻ ይሄኛው በጣም ለገለልተኛ ለደጋፊ ዝም ብሎ ለሚያይ በጣም የሚያጅብ ነው፣ ኢንተርቴን የሚያደርግ ነበረ። ቸላው እስኪ አሁን አለውና እኔ ኖርማሊ ተስፋ ቆርጫለሁ። ምንም ያደርጋል ብዬ አላስብም። ይመቻችሁ። ደስታችሁ አይቆይ ተብሎ ሰው ሲረገም የሊቨርፑል ደጋፊ መባል እንዳለበት ዛሬ ነው ያወቅኩት። ማለት ተደስቼ ሳልጨርስ ነው ደስታዬ ላይ ውሃ የጨመሩት። ምንድነው እሺ የሚሻለን? ምን አይነት ቲም ነው? ማርያም ተቃጠልኩ።
ሁላችሁም ማለት ነው የፉልሃምን ሁለተኛ ጎል እየሄዳችሁ እዩት። ቢስሚላ ምን አይነት ጎል ነው ያስቆጠሩት። ሊቨርፑል ድጋሚ አቻ ወጥቷል። በቃ ሊቨርፑል አቻ፣ ዩናይትድ አቻ ቆንታ፣ ሊቨርፑል አቻ ይወጣል፣ ቼልሲ አቻ ይወጣል። ተቃቅፎ ነው አያሌ ቡሌ ሌባና ፖሊስ። የፉልሃምን ጎል ግን እዩት። እነዚህ ሶስት ተፎቃቃ ቡድኖች አንድ ላይ መንፎቃቃቸው አይቀርም። ዛሬ ግን ቼላው ነጥብ ያስጥልልን። ዋናው ነገር እሱ ነው። ሊቨርፑሎች ባለቀ ሰዓት አግብተው አስጨፍሮ ምናምን በቃ ቀወጥ ነው ሲሉ ድጋሚ ወደቁ ማለት አቻ ወጡ ማለት ነውና ይመቻችሁ። 300 ሰው ነው የሚያየው ይሄንን ቪዲዮ ቲክቶክ ዛሬ። አንድ ደቂቃ እንኳን መደሰት አንችልም። አንድ ደቂቃ ከጋክቦ እኮ ለወልቅ እኮ እየተዘጋጁ እኮ ምንድን ነው 2023 ላይ ለመጨረሻ ጊዜ ካገባ 3 ዓመት የሆነው ሰውዬ ያግባብን። አረ ምን አይነት ሪድ ነው ምናምን የሚሉት እንዴ ነጎል ማለት ነው። እድሜ ልኩን ቢሞክር አያገባም። የምቀኝነት ነው እንጂ በቃ ይሄ እድለ ቢስነት ነው እኮ። ማንም እኮ እንዴ ነው ኳስ እኮ አይገባለትም እኮ እንዴ ጭራሽ እኮ የሆነ እኮ በቃ የሆነ ዩኒክ የሆነ ምናምን አጥቂ እኮ አይደለም እኮ የሆነ አንድ ተራሶ እኮ ነው ዝም ብሎ እኮ ያገባብን እኮ። ምንድነው? ምን አይነት መጥፎ እድል ነው? ቆይ ቢስሚላ ምን አይነት ጨዋታ ነው? ገራሚ ጨዋታ። ይሄን ጨዋታ ካላያችሁ አምልጧችኋል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ሊቨርፑል ባለቀ ሰዓት በጋክፖ ጎል አስቆጥሮ 95ኛው ደቂቃ ላይ ፉልሃምን 2-1 አሸነፈ ብለን ነበር። ግን የሚገርም ልጅ ሪድ እንዴ ፈጣሪ ነው የላከው። እሱን ዛሬ ተበሳጭቼ ነበር። ወዘወዘው በቃ የወሩ ምርጥ ይሆናል ብዬ ነው የማስበው። አሊሰም ምን ማድረግ አይችልም ብዬ ነው የማስበው። በእርግጥ ያን ኳስ ፉልሃሞች እኔ ዛሬ ሽንፈት ይገባቸዋል ብዬ አላስብም። እንደውም ይቆጫሉ። እንደውም አቻ መውጣታቸው የሚናድዱ ነው ይመስለኝ። በጣም ጥሩ ነበሩ። ሊቨርፑልም በእርግጥ ጥሩ ነበር፣ ግን ከፉልሃም የተሻለ ነበር ብዬ አላስብም። ፉልሃሞች ግን ይችላሉ። በቃ እንዴ እኔ ፕሪሚየር ሊግ የምንወደው እኮ ለዚህ ነው። በእርግጥ እንዴ አንኮታኮቱት። በቃ በእርግጥ ካምባክ ተሰርቶባቸው ነበር። ባለቀ ጋክፖ በራሱ ማሊያውን አውልቆ ጨፍሮ ቢጫ አይቶ ተቀይሮ ነበር። ምክንያቶች አሉት በእርግጥ ሊቨርፑል ጉዳቶቹ ምናምን አሉ። ግን ፉልሃም ዛሬ ሽንፈት ይገባዋል ብዬ አላስብም። በቃ ይሄ ነጥብ እንደ ተመጣጣኝ ነው። ከዛ በላይም 3 ነጥብ ከሊቨርፑል ይልቅ ፉልሃም ነበር የሚገባው 3 ነጥብ ብዬ የማስበው። ግን ደስ የሚል ጨዋታ ነበር። በተለይ ለገለልተኛና ለዩናይትድ ደጋፊ አሪፍ ጨዋታ ነበር። እስቲ ለማንኛውም በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንደረሳ። ቴንክ ዩ ቤቲሻ አሮጊቷ አራት አጓጉኝ። እያጓጓሽኝ ነው። እኔ ስለማልችል ነው እንጂ ድሮ ነበር አልፌሽ ሄድኩት። እያጓጓሽኝ ነው። ካምባክ አርገሽ 97 ላይ ሰጣሽ ፉልሃም ጌታሽ። ፉልሃምን አቺው ሁሌ እንደቀጠቀጠሽ አሮጊቷ ትለያለሽ። ተመችቶኛል። ተያይዘን ነው መቀመቅ የምንወርደው ወይ ተያይዘን ነው የምንወጣው? አመድ በዱቄት ይስቃል ማለት የሊቨርፑል ደጋፊ ነው። እኔ ላይ ሙድ ያዛችሁ። ገና ተያይዘን እንወርዳታለን ወይ ተያይዘን እንወጣለን እንጂ ማንንም ጥሎ አይሄድም። ይመቸው ፉልሃም። ሼባው የበላ መስሎት ሲያንሰፈስፍ ጎል ማሊያውን አውልቆ የጨፈረ የሚገርም ጎል ገባለት። እንዴት ደስ እንደሚል ጎሉ ብታዩ ማለት ነው። ለማንኛውም አይሳካልም። ቀልደኛ ቲም ነው ብያለሁ። ባይዘ ዘንድሮ ቀልደኛ ቲም ነው። አይሳካልም። እኔ ደስ ብሎኛል። እንደማይሳካልኝ ደግሞ ነግሬ ነበር። ዛሬ ሁሉም ቋጥሮ ነው የተሳካው። ባይዘ ጥላው ዩናይትድም ጥሏል። አሁን ሼባውም ጥሏል። አሁን ደግሞ ቼልሲ ይጥላል። ምክንያቱም እኔ ገርፈዋለሁ ማለት ነው። ለማንኛውም የሲቲ ጌም ሊጀምር ነው። በጣም አሪፍ አስተላለፍ ነው ያስገባው። ዶኩ ለምን እንዳላስገባው አላውቅም። ሚስተር ባላንዶር ከረጅም ጊዜ በኋላ ዛሬ ጀምሯል። አሪፍ ጌም እንጠብቃለን። ሼባው ግን ቁጭ ብለህ አልቅስ። ከኔ ላይ ግን እንዳትቋጥር። አሁን ይሄንን ግን ደክመዋል። ቀጣይ ወያላን ታስጥልኛለህ፣ ውለታ ትውላለህ ማለት ነው ካሁን በኋላ ማለት ነው። እና ይመቻችሁ። በስመ አብ ጎሉ ግን ሲያምር ወንድሜ ጋሻ መከታዬ ሲከፋኝ ባዘንኩ ቁጥር መጽናኛዬ ወንድም አለሜ የኔ ጥላ ማንም የለኝም ካንተ ሌላ አባ አንተ ጉረስ እማ አባ ባለቀ ሰዓት እኮ አግብታችሁ እኮ እየፈነጠዛ ለትንሽ እኮ ነው አላስችላላችኋ። ምን ያርጉ? እሺ በእርግጠኝነት የሊቨርፑል ደጋፊ ቪዲዮ ሰርታል። እንዳትፖስተው፣ 2 እኩል ሆኗል። እንዳትፖስተው። የእውነቴን ነው። ምን አይነት ካምባክ ነው? እኔ ማለት ነው ወይኔ ጥሜን ቆረጡት ምናምን ልል እንደዚህ አይነት ቪዲዮ ልሰራ 2-1 ሲሆን ማለት ነው። አተ እዛው ላይ ቅያር እንደቀየሩ ጎሉ እዛ ጋር ነው። ምን አይነት ጎል ነው? 2 እኩል ወጣል። የትም አትሄድም። አሁንም በ3 ነጥብ ማለት ነው ከኔ የምትርቀው። እኔም ነጥብ ጥያለሁ፣ አንተም ነጥብ ጥልሃል። ገና እናንጠባጥበዋለን። ግን እኔ ነጥብ የምጥለው ያለምንም ተጫዋች ነው። አንተ ኢን ቢሊየን ባወጣባቸው ተጫዋቾች ነው ነጥብ የምትጥለው። ሼባው ታጥነህ
ተኛ። ሼባው ለስንት ነገር ስንጠብቅሽ በፍሉሃም ይሰጥሻል። በመድኃኒዓለም ለወያላው ልንድርሽ ለወያላው ባል ይሆናል ይሰጥልናል ስንል በትንሿ ፍሉሃም ልብሽ ይሰበራል። ቅስምሽንም ልብሽን ክርሽም አቻኮ ማንም ይወጣል። አቻ የትኛውም ቲም ይወጣል። በዚህ መንገድ ግን ልብ ተሰብሮ ያሳዝናል። 90 ምናምን ላይ አግብተው ወረ ከምባክ ልትል ስጥት በስማ ጋክፎ በዛው ሻወር ገባ። እንዴት ሆነ? እዛው ልብሱን አውልቆ በዛው ሻወር ቢገባ ይሻል ነበር እኮ። በጣም ነው የምታሳዝኑት። መቤቴ አንጀቴን የበላችሁኝ። በቃ አትችሉ። አርኔ ስሎት አውት አትሉም ነው ያልገባኝ። ምንድነው ዝም በቃ አርኔ ስሎት አውት በሉ። አልቻለም ሰውየው። ፍሎሪያን ቪርዝ እንኳን አገባሽ። በነገራችን ላይ እኔው በጣም ትመቸኛለች ስትጮት ምናምን። ጎል የለም እንጂ የምታዝናና ተጫዋች ነው። ኮንፊደንሷን እስክታገኝ እንደሆነ ያስታውቃል። እሱ ችግር የለውም። ግን እንኳን ተሰጠሽ ደስ ብሎኛል። አሁን እንመንሽ ኮያላው ጋር እንደው 1 ነጥብ ይዘሽ ትመጫለሽ። እንመንሽ ሊቬ እንመናችሁ። እስቲ እንመናችሁ ኮሜንት ላይ እስቲ እንመናችሁ ወይ ኮያላው ጋር ግን ከተሸነፍሽ ማለት ነው አይምረኝ አልምረሽም። ሃሪሰን ሪድ 97ኛ ደቂቃ ያቻነት ጎል በአስደናቂ ሁኔታ ማስቆጠር ችሏል ሊቨርፑል ላይ። ነገር ግን ለምንድን ነው ማንም ሰው ማርክ ያላደረገው? ተመልከቱ የነበረውን ስፔስ ጎሉን ሲያስቆጥር ምንም ጥርጥር የለውም ኳሊቲ በቃ ሃይ ክላስ የሆነ ጎል ነው። ግብ ጠባቂው ቤከር ምንም ሊያደርጉ አይችልም። ነገር ግን ተከላካዮች፣ አማካዮች ባጠገቡ ማንም አልነበረም። በነፃነት ነበረ ኳሱን እንግዲህ ሲመታ። ለማንኛውም ሊቨርፑል በጣም በሚያስቆጭና ቅስም በሚሰብር ሁኔታ በ97ኛ ደቂቃ ላይ እንግዲህ ጎል ተቆጥሮበት 2-1 ሊያሸንፈው በእጁ ሊያስገባው የነበረውን ሙሉ 3 ነጥብ ባለቀ በሽርፍራፊ ሰከንድ በፉላም ተነጥቆ 2-2 ለመውጣት ተገዷል። እንግዲህ ሊቨርፑል በዚህ ጨዋታ ላይ 1-0 ሲመራ ነበር ከረፍት በፊት። ከረፍት በኋላ ባስቆጠራቸው 2 ጎሎች በተለይ 94ኛው ደቂቃ ላይ ደግሞ ኮዲ ጋክፖ ያስቆጠራት ሁለተኛው ጎል በቃ ጨዋታውን ሊቨርፑል አሸነፈ ብለን ስንጠብቅ፣ ሆኖም ግን በ3 ደቂቃ ልዩነት ፊሽካው ሊነፋ ሽርፍራፊ ሰከንዶች በቀሩበት ሰዓት ደግሞ ፉልሃም 97ኛው ደቂቃ ላይ በሃሪሰን ሪድ አማካኝነት አስደናቂ ጎል አስቆጥረው 2-2 አልቋል ጨዋታው። እዚህ ጨዋታ ላይ ፍሎሪያን ቪርትዝ ዛሬም በድጋሚ ለሊቨርፑል በፕሪሚየር ሊጉ ሁለተኛ ጎሉን ማስቆጠር ችሏል። ስለ ሊቨርፑል አቻ መውጣት እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።